ምዕመናን የአንዳንዶቻችን ሰውነት ይሸታል። እግዚአብሔርን አያስቀርብም፣ ይከረፋል። እንኳን እግዚአብሔርን ሰውን የማያስቀርብ ሰውነት ይዘናል። ኃጢአት አሽትቶታል። ታዲያ እግዚአብሔር በዚህ ሰውነት ያድራል? በደል ክርፋት ሆኖብናል። እንኳን እግዚአብሔር ማን ይቀርባል ወደኛ ሰውነት? አንዳንዶቻችን አውሬ ሆነናል። አንዳንዶቻችን ተተናኳሾች ሆነናል። አንዳንዶቻችን ማንንም የማናቀርብ ሆነናል። እንኳን እግዚአብሔር ምናልባትም አራዊት እንኳን ይሸሹን ይሆን ያለው። በጣም ይሸታል። ክፋታችን ይሸታል። ደስ የማያሰኘው ጸባያችን ይሸታል። ርኩሰታችን ይሸታል። አላበቃ ያለው ዝሙታችን ይሸታል። ተናጋሪነታችን ይሸታል። ጸባችን ይሸታል። ጥላቻችን ይሸታል። ታዲያ እግዚአብሔር በዚህ ሰውነት ያድራል? የአንዳንዶቻችን ሰውነት ምስቅልቅል ብሏል። እንኳን እግዚአብሔርን ሊያስገባ ሲያዩት እንኳን እንዴት ያስፈራል። ትርምስምስ፣ መያዣ መጨበጫ የሌለው ምስቅልቅል ያለ ሕይወት፣ ከመዝፈን ወደ መዘመር፣ ከተናጋሪነት ወደ ጭምትነት፣ የኃጢአት መናኸሪያ ከመሆን ቀስ በቀስ የእግዚአብሔር ማደሪያ ወደ መሆን። ለእግዚአብሔር የተለየነን ወይ? ለእግዚአብሔር የተመረጥነን ወይ? እግዚአብሔር የሚያድርበት ሰውነት ገንዘብ አድርገናል ወይ? ሰውነታችንን ከሚያረክሱ ነፍስንም ስጋንም መንፈስንም ከሚያረክሱ ነገሮች ስንርቅ ነው ቅድስናን ፍጹም እናደርገው። ለክርስቲያኖች አይገባም። በዝሙት መውደቅ መርከስ፣ በክፋት መውደቅ መርከስ፣ በበደል መኖር መርከስ፣ በጥላቻ መኖር መርከስ፣ ከፍቅር መራቅ መርከስ። ከረከሰው ዓለም ጋር አይረክስም ክርስቲያን። ከቆሸሸው ዓለም ጋር አይቆሽሽም። ቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና። እዚህ የተሰበሰብነው እግዚአብሔርን የማየት ጉዞ ጀምረን ነው። እግዚአብሔር መንፈሳቸውን ንጹሕ ላደረጉ ሰዎች እግዚአብሔር ይታያል፣ እግዚአብሔር ይገለጻል። እዚህ የተሰበሰብነው ይሄንን እግዚአብሔርን የማየት የቅድስና ጉዞ ጀምረን ነው። የተወደዳችሁ ክርስቲያኖች፣ የእግዚአብሔር የሆነ ነገር ሁሉ ለእግዚአብሔር ይለያል። የእግዚአብሔር የሆነ ማንኛውም ነገር ለእግዚአብሔር የተለየ ይሆናል። መቀደስ ማለት ምን ይመስላችኋል? ለእግዚአብሔር መለየት ማለት ነው። ቅድስና ማለት ምን ይመስላችኋል? እኔ የእግዚአብሔር ነኝ ማለት ነው። በእርግጠኝነት እዚህ የመጣነው የእግዚአብሔር ስለሆንን ነው። ወይም የኛ ባለቤት እግዚአብሔርን ለማድረግ ነው እዚህ የመጣነው። ታዲያ የእግዚአብሔር የሆነ ነገር ምን ይሆናል ካላችሁኝ፣ አንድ ነገር ይሆናል። ለእግዚአብሔር የተለየ ይሆናል። ይሄ ምን ማለት ነው? መቀደስ ነው። ቀደሰ ማለት ለየ ማለት ነው። ቀደሰ ማለት አከበረ ማለት ነው። አያችሁ፣ የኔና የእናንተ የመንፈሳዊነት ጉዞ ለእግዚአብሔር መለየት ነው። በቃ ጉዟችን ይሄ ብቻ። ማህሌት ብንቆም፣
ዳሴ ብናስቀድስ፣ ጾም ብንጾም፣ ገዳም ብንሄድ፣ ብንመጸውት፣ የትኛውንም መንፈሳዊ ነገር ብናደርግ ዓላማው ለእግዚአብሔር መለየት ነው። የእግዚአብሔር የመሆኛ መንገድ ነው ወገኖቼ። ይሄ ነው ቅድስና የሚባለው፣ ለእግዚአብሔር ተለይቶ መኖር። ወገኖቼ ለምሳሌ በዚህ ቀን አንዲትን ቀን ሰንበትን ቤተ ክርስቲያን ታስባለች። እግዚአብሔር ከቀን ሁሉ ለይቶ ቀንን ያከብራል፣ ሥራ ይሠራባቸዋል፣ ተአምራት ያደርግባቸዋል። ቀን እንኳን ሳይቀር ለእግዚአብሔር ይለያል። እሱ ምን ይባላል? የተቀደሰ ቀን ይባላል። እግዚአብሔር ሥራ ይሠራባቸው ቀናት ብቻ አይደሉም ወገኖቼ፣ ስፍራዎች። አሁን የተሰበሰብንበት ቦታ የእግዚአብሔር መቅደስ ቅዱስ ነው ተብሎ ተጽፏል። ሌላ ቦታ ካለው አፈር ይህ አፈር ይለያል። ሌላ ቦታ ካለው ስፍራ ይህ ስፍራ የተለየ ነው። ምክንያቱም ለእግዚአብሔር ከብሯል። የተወደዳችሁ ክርስቲያኖች ይህ ቅዱስ ቦታ ነው፣ ለእግዚአብሔር ስለተለየ ነው። ደብረ ታቦርን ላስታውሳችሁ። ቅዱስ ጴጥሮስ በመልእክቱ ምን ይላል? በቅዱሱ ተራራ ይላል። ተራራ ሁሉ ቅዱስ አይደለም። እግዚአብሔር ሥራ ሲሰራበት፣ እግዚአብሔር ተአምር ሲያደርግበት ለእግዚአብሔር የተለየ ይሆናል፣ ቅዱስ ተብሎ ይጠራል። አያችሁ፣ የአገልግሎት ልብሳቸው የአባቶቻችን እንኳን ሳይቀር የምድር ላይ ኑሯቸው እንኳን ሳይቀር ቅዱስ ይሆናል፣ ይለያል። በጥንት በኦሪቱ ቅድስና ለእግዚአብሔር የሚል እንኳን ሳይቀር ይጻፍበታል። ይለያል። ከጨርቅ ጨርቅ ይለያል። ከውሃ ውሃ ይለያል። ከአፈር አፈር ይለያል። ከተራራ ተራራ ይለያል። መቀደስ መለየት ማለት እሱ ነው። ክርስቲያኖች የቅዱስ ጳውሎስም ቃል የሚያመለክተው ይሄንን ነው። ምን ትፈልጋላችሁ ምዕመናን? ዛሬ ምን ፈልጋችሁ በዚህ ማለዳ ገሰገሳችሁ? ልማድ ሆኖባችሁ በሰንበት ሁል ጊዜ መምጣት ስላስለመዳችሁ መልካም ነው፣ ሰየው፣ ጥሩ ነው። ግን ዓላማችን መቀደሳችን ነው። ለምን ወንጌል እናስተምራለን? እንድንቀደስ። ለምን መዝሙር እንዘምራለን? እንድንቀደስ። ለምን ጾም እንጾማለን? እንድንቀደስ ነዋ። ለዚህ ነው ቅዱስ ጳውሎስ ትቀደሱም ዘንድ ፈልጉ ያለው። ምን ትፈልጋላችሁ ወገኖች? መቀደስ ነዋ። ራስን ለእግዚአብሔር መለየት ነዋ። የእግዚአብሔር ማደሪያ የሆነ ሰውነት ለእግዚአብሔር ማዘጋጀት ነዋ። እግዚአብሔር የሚያድርበት ሰውነትን ለእግዚአብሔር መርጦና ፈቅዶ መስጠት ነዋ። ቅድስና ማለት እሱ ነው ወገኖቼ። የእግዚአብሔር ፈቃድ ምን ይመስላችኋል? ቅዱስ ጳውሎስ በተሰሎንቄ መልእክቱ ላይ ምዕራፍ 4 ቁጥር 3 ላይ የእግዚአብሔር ፈቃድ ይህ ነው፣ እርሱም መቀደሳችሁ ነው ይላል። እግዚአብሔር ከኛ ምን ይፈልግብናል? መቀደሳችንን ነው እግዚአብሔር የሚፈልገው። ብራችንን አይፈልግ። ሀብት ሁሉ የሱ ነው። የቱንም ነገራችንን አይፈልግ። የቱም ነገር የመጣው ከሱ ነው። ታዲያ እግዚአብሔር ከኛ የሚፈልገው ምንድን ነው? የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው የሚለው። ምዕመናን፣ እግዚአብሔር ከኛ ምን ይፈልጋል? እንድንቀደስለት፣ ንጹሕ እንድንሆንለት፣ የእሱ ማደሪያ ሆነ እንድንዘጋጅለት። ምዕመናን፣ እንደዚህ መለየት ጀምረናል። ለእግዚአብሔር የመለየት ጉዞ ይዘናል።
እሱ ነው የሚያነጋግረን በዚህ ዘመን። ለእግዚአብሔር የተለየን ነን ወይ? ለእግዚአብሔር የተመረጥን ነን ወይ? እግዚአብሔር የሚያድርበት ሰውነት ገንዘብ አድርገናል ወይ? ምዕመናን፣ የአንዳንዶቻችን ሰውነት ይሸታል። እግዚአብሔርን አያስቀርብም፣ ይከረፋል። እንኳን እግዚአብሔርን ሰውን የማያስቀርብ ሰውነት ይዘናል። ኃጢአት አሽትቶታል። ታዲያ እግዚአብሔር በዚህ ሰውነት ያድራል? በደል ክርፋት ሆኖብናል። እንኳን እግዚአብሔር ማን ይቀርባል ወደኛ ሰውነት? አንዳንዶቻችን አውሬ ሆነናል። አንዳንዶቻችን ተተናኳሾች ሆነናል። አንዳንዶቻችን ማንንም የማናቀርብ ሆነናል። እንኳን እግዚአብሔር ምናልባትም አራዊት እንኳን ይሸሹን ይሆን? እኔ አላውቅም። በጣም ይሸታል። ክፋታችን ይሸታል። ደስ የማያሰኘው ጸባያችን ይሸታል። እርኩሰታችን ይሸታል። አላበቃ ያለው ዝሙታችን ይሸታል። ተናጋሪነታችን ይሸታል። ጸባችን ይሸታል። ጥላቻችን ይሸታል። ታዲያ እግዚአብሔር በዚህ ሰውነት ያድራል? የአንዳንዶቻችን ሰውነት ምስቅልቅል ብሏል። እንኳን እግዚአብሔርን ሊያስገባ ሲያዩት እንኳን እንዴት ያስፈራል። ትርምስምስ፣ መያዣ መጨበጫ የሌለው ምስቅልቅል ያለ ሕይወት በዚህ በሱስ ሕይወት፣ በዚህ በዝሙት ሕይወት፣ በዚህ ታማኝ ባልሆነ ማንነት፣ በዚህ በዘረኝነት ምስቅልቅል ብሏል ወዳጆች። ታዲያ እግዚአብሔር ንጹሕ ባልሆነ ባልተሰናዳ ሰውነት ውስጥ እንዲያደር መጋበዝ ይቻላል እንዴ? የአንዳንዶቻችን ሰውነት ድር ያደራበት አደለ? ሸረሪት አላጠራበትም። መቼ ነው የተጠረገው? መቼ ነው ንጹሕ የሆነው? መቼ ነው የተጸዳው? እስኪያስቡት። መቼ ነው ንስሐ የገባ ነው? እስኪያስቡት። መቼ ነው የቆረብ ነው? እስኪያስቡት። ካጸዳ ነው እኮ ከረም። ተባይ የለውም። ትኋን አይራወጥበትም። ምዕመናን፣ እንኳን እግዚአብሔር ሰው ያድርበታል የኛን ሰውነት። አንዳንዶቻችንማ አስከፊ አራዊት አስረንበታል። እግዚአብሔር ወደ ሕይወታችን እግዚአብሔር መርጦት እግዚአብሔር ለይቶት በቅድስና እንዳያድርበት በጣም አስፈሪ አውሬዎች ደጃችን ላይ ያስረናል። እንዴት ያስቀርበው እግዚአብሔር? አሁን በእኔና በእናንተ ሰውነት እግዚአብሔር ይቀርባል? አንዳንዶቻችን ውሻ አስረንበታል እና ልናስነክሰው፣ አንዳንዶቻችን እንደ አንበሳ ቱግ ባዮች፣ ካልተደባደብን ባዮች፣ አንዳንዶቻችን እንደ እባብ ልስልስ ተንኮለኞች፣ አንዳንዶቻችን ተናዳፊ መርዘኞች። ታዲያ እግዚአብሔር በእነዚህ ሁሉ አራዊት ውስጥ አልፈ ግባ ልንለው ነው? የትኛው ሰውነት ነው ለእግዚአብሔር የተሰናዳ ቤት የሆነው ሸረሪት የተጠረገበት ማይሽት ንጹህ? ስንት ዘመን ሆነን ወዳጆች። ታዲያ እግዚአብሔር በዚህ ሰውነት ያድራል? የተወደዳችሁ ወገኖቼ፣ ለዚህ ነው መቀደስ የሚያስፈልገን ለሁላችን። ለዚህ ነው መቀደስ የሚያስፈልገን። መጽሐፍ ቅዱስ ጥቂት ነጥቦችን ላንሳ። እንዲህ ይላል፣ ቅድስናን ፍጹም እያደረግን ራሳችንን ከሚያረክሱ ነገሮች እንለያለን ይላል። ወገኖቼ፣ ገና ስንፈጠር ቅድስና እንደ ችግኝ፣ እንደ ዘር፣ እንደ ነብ ተሰጥቶን ነበረ። ምን እንድናደርገው? እንድናሳድገው፣ ቅድስናን ፍጹም እንድናደርገው። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ምዕራፍ 6 ቁጥር 1 ቅድስናን ፍጹም እያደረግን ራሳችንን ከሚያረክስ ነገር እንለያለን። ቅድስናችን ፍጹም የሚሆነው በምንድን ነው? ራሳችንን ከሚያረክስ ነገር ስንለይ ነው።
ወገኖቼ እግዚአብሔርን ደስ ከማያሰኙ ሰውነታችንን ከሚያርክሱ ነፍስንም ስጋንም መንፈስንም ከሚያርክሱ ነገሮች ስንርቅ ነው ቅድስናን ፍጹም የምናደርገው። ይህ የያዝነው የቅድስና ጉዞ ከወጣኒነት ወደ ማዕከላዊነት፣ ከማዕከላዊነት ወደ ፍጹምነት የሚያድግ የክርስትና ሕይወት ነው የያዝነው። ታዲያ ይሄ ፍጹም የሚሆነው የሚያድገው እግዚአብሔርን ወደ መምሰል የምንደርሰው በቅድስና እግዚአብሔርን የምንመስለው ከሚያረክሱ ነገሮች ስንለይ ነው። ምዕመናን፣ ይሄ ካልሆነ ታዲያ የክርስቲያን ወግ ምንድን ነው? እኛም እየረከስን የእግዚአብሔር ያልሆነው የረከሰ እንዴት ለእግዚአብሔር ሊቀርብ ይችላል? ወገኖቼ ረክሰን እንዴት የእግዚአብሔር ዙፋንና ማደሪያ ልንሆን እንችላለን? አሁን መርከስ መቆም አለበት። እርኩሰት ለክርስቲያኖች አይገባም። በዝሙት መውደቅ መርከስ፣ በክፋት መውደቅ መርከስ፣ በበደል መኖር መርከስ፣ በጥላቻ መኖር መርከስ፣ ከፍቅር መራቅ መርከስ፣ ራሳችንን ከሚያርክሱ ነገሮች በመራቅ ቅድስናን ፍጹም ወደ ማድረግ መምጣት፣ እሱ ነው ቅድስና ወገኖች። ክርስቲያን አኗኗሩ ከሚያርክሱ ነገሮች በመለየት ነው የሚኖረው። አንደበቱ ክፉ እንዳይናገር ይቀድሳል። እያንዳንዱ የዕለቱ እንቅስቃሴ በቅድስና ይኖራል። የሚራመዳት መራመድ፣ ንግግሩ በጨው የተቀመመ፣ ሐሳቡ የተከለለ፣ ሕይወቱ የተቀነበበ፣ በአንዳች ነገር እግዚአብሔርን ላለማሳዘን ቀኑን ሙሉ እግዚአብሔርን በመፍራት ይኖራል። የቱ እግዚአብሔርን ደስ ያሰኘዋል ብሎ ያስባል። ቅድስና ማለት ከማለዳው ጀምሮ ሰውነቱን ገጥቶ ሕሊናውን ሰብስቦ እግዚአብሔርን ማስደሰት ዓላማው ሆኖ ከመርከስ ተለይቶ ይኖራል። ቅዱስ ጳውሎስ አሁንም እንዲህ ይላል፣ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰ ለጌታውም የሚጠቅም ዕቃ ይሆናል። አሁን የተቀደሰ ዕቃ አትሆኑ፣ ለእግዚአብሔር የክብር ዕቃ ሆነን አንለይም። ከመዝፈን ወደ መዘመር፣ ከተናጋሪነት ወደ ጭምትነት፣ የኃጢአት መናኸሪያ ከመሆን ቀስ በቀስ የእግዚአብሔር ማደሪያ ወደ መሆን፣ ከክፋት ወደ ደግነት፣ ወደ በጎነት፣ ወደ መልካምነት፣ ከጥላቻ ሰውን ሁሉ ወደ መውደድ፣ እግዚአብሔርን ወደ ማፍቀር ወደ ላይ፣ ሰውን ሁሉ ወደ መውደድ ወደ ጎን፣ ጠላትን ሁሉ ወደ ፍቅር ወደ ማምጣት ወደ ታች ከኛ አይጠበቅም ወገኖች። የጠላንን በመጥላት እስከ መቼ እንኖራል? አሁን እኛ የእግዚአብሔር መሆን እንችላለን። ማንም ራሱን ከነዚህ ነገር ቢያነጻ ለክብር የሚሆን የተቀደሰ የጌታ ዕቃ ይሆና። እነዚህን ዕቃዎች ተመልከቷቸው። መስቀሉን በሉት። እያንዳንዱ ነገር እዚህ ቤት ሲመጣ ይቀደሳል። እዚህ ቤት መጥቼ ሳልቀደስ የወጣሁት እኔ ብቻ ሆን ይሆን? ሳንቀደስ እየወጣ ሊቀድሰን ሲመጣ መቀደስ ሳንፈልግ እየሄድን ታዲያ እግዚአብሔርን እንዴት ማየት እንችላለን? እርግጠኛ ነኝ ሁላችን እግዚአብሔርን ማየት እንፈልጋለን። እግዚአብሔር የሚታየው ግን በንጽህና ነው። ስጋችን ሲነጻ፣ ነፍሳችን ሲነጻ፣ መንፈሳችን ሲነጻ፣ ንጽሐ ስጋ፣ ንጽሐ ነፍስ፣ ንጽሐ ልቦና ይላሉ።
በጣም ብዙ የቅድስና ማዕረጋት በፊታችን እንደ መሰላል ተዘርግተዋል። የትኛው ላይ እንቆማለን ወዳጆቼ? ክርስቲያን ንጹሕ ነው የሚሆነው። የተገባ የእግዚአብሔር ዕቃ ነው የሚሆነው። ርኩስንም ነገር አትንኩ፣ እልፍ እልፍ በሉ፣ ርኩስንም ነገር አትንኩ ይላል። ከረከሰው ዓለም ጋር አይረክስም ክርስቲያን። ከቆሸሸው ዓለም ጋር አይቆሽሽም። ጥላቻ ከተሞላው ዓለም ጋር ጥላቻ የለው። ከጸበኛ ዓለም ጋር ጸበኛ አይደለም። መረን የወጣ የኃጢአት ግንኙነት ካለው ዓለም ጋር ኃጢአተኛ አይሆንም። ንጹሕ ነው፣ ንጹሕ ነው፣ ንጹሕ ነው። እሱ ነው ክርስቲያን። ለመቀደስ ለእግዚአብሔር ማደሪያን እሱ ነው እኮ። ሌላ ምን ትርጉም አለው? ጾም ቢጾም ትርጉሙ እሱ ነው። ቅዳሴ ቢቀደስ ትርጉሙ እሱ ነው። በዓል ቢከብር ትርጉሙ እሱ ነው። ከመቀደስ ውጭ ምንም ትርጉም የለም። ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለም። ስለዚህ ምን እናድርግ? አሁን መቀደስ እንጀምር። ቀስ በቀስ በአንዴ እንደማይሆን ይገባኛል፣ ግን ቀስ በቀስ መቀደስ እንጀምር። ክርስቲያኖች ስለ ቅድስና ማሰብ አሁን ከዛሬ ጀምሮ እስኪ ስለ ቅድስናችን እናስብ። በደልን ስለ መቀነስ፣ ኃጢአትን ቀስ በቀስ ቀስ ብሎ ስለማራ፣ በጎ ስለመሆን፣ ንግግራችን ቢያንስ ውሸቶቻችንን ስለመቀነስ፣ እውነት ስለመናገር። እውነት ይቀድሳል። በእውነት ቀድሳቸው ይላል እግዚአብሔር። ሊቀድሰን ፈቃደኛ ነን። እኛ እምቢ ካላልነው በቀር ወገኖቼ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋል ይላል ቅዱስ ጳውሎስ። ስለዚህ እግዚአብሔር በእኛ ውስጥ ያድር ዘንድ ምን እናድርግ? ሰዓት እንዳልወስድባችሁ፣ ብዙ እንዳላስቆማችሁ ጥቂት ነጥቦችን አንስቼ ትምህርቴን ጠቀልላለሁ። የማለዳ ስለሆነ ብዙም ትምህርት አያስፈልግ። ቅዳሴው ልዩን ብዙዎቻችን በሰዓቱ መተን ባንገኝ ይውላችሁ። የመቀደሻ መንገዶቻችን በርካታ ቢሆኑም እኔ ግን ጥቂቶቹን አንስቼ ልጠቅልል። ይውላችሁ ስራችን ቅዱስ የሚሆነው ሐሳባችን ሲቀደስ ነው። ሐሳቡን መቀደስ የጀመረ ሰው ስራው መቀደሱ አይቀሬ ነው። ምክንያቱም ስራ የሐሳብ ታዛዥ ስለሆነ ሐሳብ ነው ስራ የሚሆን። ስለዚህ ስራችን የተቀደሰ ይሆን ዘንድ ሐሳባችንን እንቀድሰው። ሐሳባችን በጣም የተቀደሰ እንዲሆን ደግሞ እይታዎቻችን ይቀደሱ፣ የምንሰማቸው ነገሮች ይቀደሱ፣ የምንኖርባቸው ስፍራዎች ይቀደሱ። ወዳጆቼ ለምን መሰላችሁ? ሐሳብ ሲቀደስ አይደል ስራ ይቀደሳል ያልኳችሁ? ሐሳብ ደግሞ የሚቀደሰው የሐሳብ መግቢያ ደጆች የሚባሉ ሕዋሳት ሲቀደሱ ነው ወገኖቼ። ሕዋሳት ምንድን ናቸው? ማየት፣ መስማት፣ መናገር። እነዚህ ሲቀደሱ ሐሳብ ይቀደሳል። ሐሳብ ሲቀደስ ስራ ይቀደሳል ወገኖቼ። ስለዚህ ምን እናድርግ? እንደ ክርስቲያን የሚታየው ነገር ሁሉ አይታይም፣ ገርበብ ይላል። ደስ የማያሰኙ እይታዎች ራቁ። ደስ የማያሰኙ እይታዎች እየጎተቱ ወደ መርከስ ያደርሳሉ። ከስልኮቻችሁ የሚመጡ እይታዎች፣ ከቴሌቪዥኖቻችሁ የሚመጡ እይታዎች፣ በጎዳና ካሉ እይታዎች፣ ወጣት ክርስቲያኖች ደግሞም ትልልቅ ሰዎች እይታዎቻቸውን ቀድሷቸው። ወንጌል በጣም አተኩሮ የነገረን ስለ እይታ መሆኑን አልሰማችሁ? አይነ ብታሰናክል ለምን አለ ጌታችን። አያችሁ፣ የሐሳብ መግቢያ ደጆች የሚጀምሩት ከማየት። ደስ የማያሰኙ እይታዎች፣ እርቃን የወጡ እይታዎች ያረክሳሉ። የሰውነት ቅርጽ የሚያሳዩ አለባበሶች ያረክሳሉ። እናንተ ወጣት እህቶችና ክርስቲያኖች እግዚአብሔር በዚህ እንዳይጠይቀን የሌሎች ሐሳብን ለመርከሱ ምክንያት እንዳንሆን ጨዋ ቀሚሶች፣
መልካም አለባበሶች፣ ቅድስናን የሚያመጡ እይታዎችን ሊያመጡ የሚችሉ ነገሮችን ማድረግ አይገባል። የራሳችን ሳያንስ ለሌሎች መርከስ ምክንያት እንዳንሆን እይታዎቻችንን የማይረብሽ አኗኗር መኖር የለብንም። አያችሁ፣ አጋንንትን የሚስቡ ሳይሆኑ መንፈስ ቅዱስን የሚያቀርቡ አለባበሶች ከኛ አይገቡ። እይታ ነዋ። የትኞቹንም መጽሐፍ ቅዱስ ላይ ተመልከቱ። በእይታ ነው የወደቁት። ዳዊት በእይታ ነው የወደቀው። ሔዋን በእይታ ነው የወደቀችው። የሐሳብ መግቢያ ደጆች ስለሆኑ ነው። እይታህን ወደ ሰማይ፣ ወደ ተመስጦ፣ ወደ ጌታችን ቁስሎች፣ ወደ መድኃኒታችን ቁስሎች እያደረግ ዘውትር ከኖርክ ቅዱስ ትሆናለህ። ምክንያቱም ሐሳብን ትቀድሰዋለህ። የሐሳብ መግቢያ ደጆች ሲቀደሱ ስራዎች ይቀደሳሉ። ይኸው ክርስቲያኖች ማየቶች መቀደስ እንዲችሉ፣ መስማቶች መቀደስ እንዲችሉ ምንድን ነው የምትሰሙት? እርግማን የሚያመጡ ደስ የማያሰኙ ችግራቸውን የማትፈቱላቸው ፖለቲካ፣ ጸቦች፣ ክርክሮች፣ ሙግቶች፣ ሕይወትን ፈቀቅ የማያደርጉ እውቀቶች፣ ደስ የማያሰኙ ሩካቤን ቀስቃሽ የሆኑ ጉዳዮች ባወራችሁ ቁጥር፣ በሰማችሁ ቁጥር፣ ባያችሁ ቁጥር ወደ መርከስ ጉዞ ትጀምራላችሁ። ስለዚህ ሕዋሳቶቻችንን መቀደስ፣ ሕዋሳቶች፣ እይታዎች፣ የሚሰሙ ነገሮች ሲቀደሱ ሐሳብ ይቀደሳል። ሐሳብ ሲቀደስ እመኑኝ ስራ ይቀደሳል። ስራ ይቀደሳል። ለዚህ ነው ስለ ቅዱስ ዮሴፍ አይታችሁ ከሆነ በጣም ተውባና ተሰንግላ የጲጢፋራ ሚስት ፊቱ ስትቆም እንዲያያት ነበር የፈለገችው። ካያት እንደሚፈተን ታውቃለች፣ እንደሚረክስ ገብቷታል። እሱ ግን ምን እንዳደረገ ታውቃላችሁ? በእግዚአብሔር ፊት እንዴት ኃጢአት እሰራለሁ አለ። እፊቱ ይሳለው እግዚአብሔርን ነው እንጂ የጲጢፋራን በጣም ቆጆዋን ሚስት አደለችም። አይሱ ምን ታደርግለታለች? አየ እግዚአብሔርን በፊት በማድረግ ይህንን ኃጢአት ድል መንሳት ትችላለህ። ኃጢአት በህሊናሽ በመጣ ጊዜ የክርስቶስን ቁስሎች ማሰብ፣ ሕማሙን ማሰብ። ስለ እኔ የሞተ አምላክ አለ፣ ስለ እኔ የተሰቀለ አምላክ አለ፣ ስለ እኔ የደማ አምላክ አለ፣ እኔ ባለቤት አለኝ፣ እኔ አይደለሁም በደሙ የገዛ አለ። እሱን ስታስብ ትቆጠባለህ። እይታህን አስተካክለው። እንደውም አንድ ሊቅ ምን ይላል ስለ ቅዱስ ዮሴፍ ሲናገር፣ ተመስጦውን ወደ ሰማያት በማድረጉ ምክንያት በማየት የሚመጣውን ኃጢአት ድል ነሳው ይላል። ተቀደሰ። ሕዋሳቶችን ቀድሳቸው። ይቺ ሴት በማሳየት ብቻ መች አቆመች? ሁሌ ትገርመኛለች። ምን እንዳደረገችው ታውቃላችሁ? ዘውትርም እንተኛ ትለው ነበር ይላል። በጆሮ ደግሞ አንቆረቆረችለት። እትት አለችው፣ ሰበከችው፣ እንተኛ አለችው። በጣም አስደናቂ ቃል ተጽፏል እዛ ኦሪት ዘፍጥረት ላይ ቅዱስ ዮሴፍ ታሪክ ላይ ምን ይላል? እርሱ ግን አይሰማትም ነበር ይላል። ወዳጄ የዓለምን ውትወታ ከሰማት አንድ ቀን ማሸብረክ ሸብረክ ማለት አይቀርም። እህ ብለህ ካደመጥካት አንድ ቀን መሸነፍ አይቀርም። አትስማን። የተስማ ድምፀ የትራይ ገጸ ድምጿን አትስማ፣ መልኳንም አትይ ይላል። ምን ታያታለህ አንተ ካልሆነች? ምን ትሰማታለህ አንተ ካልሆነች? አትስማል፣ አትያት። እሱ ግን አይሰማትም ነበር ይላል። አይሰማትም። አትስሟት ክርስቲያኖች። እናንተ ግን ቁመማት የሆኑ ጆሮዎቻችሁ የእግዚአብሔርን ቃል በመስማት ይጥገቡ። የእግዚአብሔርን ቃል ስሙ፣ ይቀድሳችኋል፣ ያነጻችኋል፣ ያጠራችኋል። አንድ ቀን መጥራታችሁ አይቀርም ወገኖቼ። ግድ የለም ደክመንም ቢሆን ኑ አንድ ቀን እንበረታለን። ቆሽሸንም ቢሆን እንምጣ አንድ ቀን እንነጻለን። ዘውትር ጠብ ጠብ የምትልች ነጠብጣብ አንድ ቀን የደነደነ ልባችን አልሰበር ያለ ሕሊናችንን አንድ ቀን እግዚአብሔር ያነክተዋል። ግድ የለም ኑ አንድ ቀን ያጠራዋል።
ያ አባት ትዝ አይላችሁም? የእግዚአብሔርን ቃል ሁሌ አነባለሁ ግን አይገባኝ ይለዋል። ሊያስተምረው ስለወደደ እዛ ቤት የነበረ አንድ ድስት አነሳና ሰጠው። አሮጌ ድስት ነው። በእኛ ሀገር ድስት ሲያረጅ ወይም ድስት አሮጌ ሲሆን ወይም ድስት ሲቀደድ የእናንተን አላውቅም፣ እኛ ቤት ከሰል ማመላለሻ ነበር የሚሆነው ነው አይደል? እናንተን ቤት እንደዛው መሰለኝ። የንጹህ ድስት ፊውቸሩ ምንድን ነው የሚሆነው? ከሰል ማመላለሻ የሚሆነው እና ከሰል የሚያመላለሰው ያ ድስት ጥቁር ብሏል። እኛ አባት አነሱና ሰጡት። በል በዚህ ውሃ አምጣልኝ አሉት። ቀዳዳ እኮ ነው ግን ውሃ አምጣልኝ አሉት። መቼም ትልቅ ሰው አዞታል፣ ጥቀርሻ ኮሮታል። አምጣልኝ አሉት። በቀዳዳ ውሃ ሊያመጣ ሄደ። መቼም በታምራት ካልሆነ ውሃ ሊመጣ አይችልም። ሄደ። ውሃ ይዞ እሳቸው ጋር እስኪደርስ ውሃው ፈሷል። ደግማ አምጣ አሉት። እየተነጫነጨ ሄደ። አሁን የማይሆን ነገር ነው። ሶስተኛም አዘዙት። በጣም ተበሳጨ። ሊጣላም ደረሰ። ግን አመጣ፣ ታዛዥ መሆን ስላለበት። ሶስቱም ውሃ ፈሷል። እውነት ነው። የተቀደደ ድስት ከመቼ ጀምሮ ነው ውሃ የሚያመጣው? መጨረሻ ላይ ግን እንዲህ አሉት፣ እስኪ ድስቱን ከፍ አድርገው አሉት። ከፍ አድርጎ አሳዩት። አየህ፣ ምንም እንኳን እኔ ጋር ውሃውን ባታመጣም ደጋግመ ውሃውን በማመላለስ ጥቀርሻ የነበረው ይሄ ድስት ነስቷል። አንተም ልክ እንደዚህ ምንም ባይገባ ብታፈስም፣ ምንም ባይገባ ከልብ ባትሰማም፣ እንደ ነገሩ መለስ ቀለስ ብትልም ግድ የለህም። የምታፈስ የተሸነቆርክ ብትሆንም አንድ ቀን ግን መንጻት አይቀርም። ዝም ብለህ አንብበው አሉት። ወዳጆቼ አንድ ቀን ያነጻናል። ብቻ የእግዚአብሔርን ቃል እንስማ። የዓለምን ውጥወታ ችላ እንበለው። እሱም መንጻት በዚህ መንገድ ይገኛላ። አያት አይሰማት። ሕዋሳት ሲቀደሱ ሐሳብ ይቀደሳል። ሐሳብ ከተቀደሰ ስራ ይቀደሳል። ውሎ ከተቀደሰ መቀደስ አይቀርም። ጣት ቤት ምን ታደርጋለህ? ናይት ክለብ ውስጥ ሆነ እንዴት ልትቀደስ ትችላለህ? ደጋግ ሰዎች ጋር ሳትሆን እንዴት ደግ ልትሆን ትችላለህ? ከምርጦች ጋር ሳትሆን እንዴት ምርጥ መሆን ትችላለህ? ከሚያሙ ጋር እየዋልክ አንተም ታማኝ። ደስ የማያሰኙ ብልጭ ድርግም የሚሉ ቤቶች ውስጥ ሆነ እንዴት አድርገህ አንተ ንጹህ መሆን ትችላለህ? አንድ ቀን እኮ መውደቅ፣ አንድ ቀን እኮ መሸነፍ አይደል? እንደውም ስፍራውን ለቆላት እንደወጣ ታውቃላችሁ። ልቀቅላት፣ እናውጣ፣ ተውላት፣ እናውጣ። ወገኖቼ ከሌቦች መካከል ትታችኋቸው ውጡ። ከአመንዝሮች መካከል ውጡ። መቀደስ ትፈልጉ የለ ውጡ። ጨክናችሁ እግዚአብሔር የሚፈልግ ጨክናችሁ ውጡ። ጨክናችሁ ውጡ። እግዚአብሔር ይበጥባችኋል። እግዚአብሔር ጋር ያለው የሚበልጥ ሕይወት አለ። አምልጦት አሳየችው፣ አላየላት። አሰማችው፣ እንተኛ አለችው፣ እሱ ግን አልሰማት። መጨረሻ ላይስ ያዘችው። ስትይዘው እንግዲህ ምን ይደረጋል? ሃርድ ነው ያለ መሰለ። አለቃዬ ናት፣ ሃርድ ነው ያለ መሰለ። ልብሱን ትቶላት ሸሸ ይለ ስፍራውን ልቅ። መቀደስ ትፈልግ የለ የሚያረክስህን ቦታ ቶ፣ መጠጥ ቤትህን ቶ፣ ሌብነትህን ቦታ፣ ስራም ነው እሱን ቶ። አለቆች ያስገድዱሃል፣ እግዚአብሔር አለልህ ትቶ። ከአለቃሽ ጋር ካልተኛሽ፣ ኑሮሽን ታጫነሽ፣ እግዚአብሔርን ተማምነሽ ውጭ። ማርክሽን ይቀንስብሻል፣ ግድ የለም እግዚአብሔር ከዛ በላይ ይሰጥሻል። አትውደቂ፣ ጥለሽ ውጪ። ስትጎትታ አትጎተትላት፣ አትቅለስለስ፣ በፊቷም አትልመጥመጥ። መቀደስን ፈልግ፣ ውጣ ውጣ። በመጨረሻ በድል ያሸበረቀው ግን እሱን የጲጢፋራ ሚስት እንኳን ሳይቀር ፈታኟ እንኳን ሳትቀር ከሱ በታችን የሆነችው ማንም ያለ ዮሴፍ እግሩን እንኳን አያንሳን የተባለው እሷ ያለ ዮሴፍ ያሳሰረችው ሴት ምን መሰላችሁ? ሐሳቤ አበዛሁት አሰፋሁት እንጂ
ሐሳባችን ሲቀደስ ስራችን ይቀደሳል። ስራ የሐሳብ ታዛዥ። ስለዚህ አካባቢህን ማንጻው ናሲዋል ደግ ከሆኑ ሰዎች ቤተ እግዚአብሔር ናዋል ቃል እግዚአብሔር የሚነገርበት ዋል ቤትህን መንፈሳዊ አድርጋት። ከልጆች ጋር ጸልይ። አንድ የእግዚአብሔር ቃል አንብብ። እሷን አሰላሰል፣ ኮንተምፕሌት አድርግ። ከፈለክ ቴሌቪዥኑ ምንም ገልብጠው። ጥቁር ምን ታያለህ? ምን ይነግርሃል? ስለ ዘላለማዊ ታወራ። የእግዚአብሔርን መንግስት አስተዋውቅህ። በክፋት እየባሰ ነው የሚሄደው። ምን ጥቅም ታገኛለህ? ይልቅ እጆችን ዘርጋ። ስልክህን ቶን። በዚህ መንገድ ሐሳብ ሲቀደስ ስራ ይቀደሳል። ሁለተኛ ትቀደሱም ዘንድ ፈልጉ። በምን እንቀደስ? እንዴት እንቀደስ? የእግዚአብሔር ቃል እንዲህ ይላል፣ የኢየሱስ ክርስቶስን ሥጋ በማቅረብ ተቀድሰናል ይላል። ወዳጆቼ በምን እንደምንቀደስ ታውቃላችሁ? የምስጢራት የቤተ ክርስቲያን ተሳታፊዎች ስንሆን ዝም ብለን እየሄድን አንቀደስ። አይዟችሁ፣ ብንወድቅ እንነሳለን። አይዟችሁ። ግን ወደ ንስሐና ወደ ሥጋውና ወደ ደሙ ስንመጣ ይቀድሰናል። ቀስ በቀስ ይቀድሰናል፣ ያነጻናል። ይህ የተሰጠው እኮ ለበሽተኞች ነው። ንጹሕ መሆን ከዚህ ሕይወት ውጭ የትም አይገኝም። ቅዱስ መሆን የትም አይገኝም። ትቀደሱም ዘንድ ፈልጉ። በምን? የክርስቶስን ሥጋ በማቅረብ ተቀድሰናል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ወገኖቼ ስንሞት የምንቀበለው አይደለም። ስናፈጅና ስናረጅ አይደለም። ወገኖቼ እዚህ ቤት ንጹሕ ካልሆናችሁ የትም ቦታ ንጹሕ አትሆኑ። ወደዚህ ሕይወት በመምጣት ንጹሕ ካልሆነ የትኛውም ሕይወት ውስጥ በመግባት ንጹሕ አንሆንም። ቤተ እግዚአብሔር ሆነ ድል ያልነሳኸውን ሴጣን ካፌ ውስጥ ሆነ ድል አትነሳው። እየጾምክ ድል ካልነሳኸው እየበላህ ድል አትነሳው። እየዘመርክ ድል ካልነሳኸው እየዘፈንክ ድል አትነሳው። ማህሌት ውስጥ ድል ካልነሳኸው ናይት ክለብ ውስጥ ድል አትነሳው። በሽተኞች ነው። ስለዚህ መድኃኒት ያስፈልገናል። መድኃኒታችን ደግሞ ያነጻናል። የኢየሱስ ክርስቶስ ደም ከኃጢአት ያነጻል። ንጽህናና ቅድስና ምንጩ ይሄ ነው ወገኖቼ። ስለዚህ ወደ መስዋዕቱ እንምጣ፣ ወደ ንስሐው እንምጣ። ግዴላችሁ እወድቃለሁ፣ ያነሳናላ። እሳሳታለሁ፣ ያርመናላ። እደናቀፋለሁ፣ ይደግፈናላ። እንመረኮዘዋለና ቀስ በቀስ ቀስ በቀስ ቀስ በቀስ ኃጢአትን እየተውን እየቀነስን እሱ እያበረታን እንመጣለና ከእኛ ጋር ይዋሃዳል፣ አብሮን ይኖራል። አብሮን ሲኖር ደግሞ እሱ ነው ሕይወታችን፣ እሱ ነው ቤታችን፣ እሱ ነው ማደሪያችን። እንዴት አጋንንትና ሴጣናት ይችሉናል? ስለዚህ በምን እንቀደስ ካላችሁኝ፣ ሁለተኛ በምስጢራት የቤተ ክርስቲያን ተሳትፎ፣ ሶስተኛ እንዲህ ይላል፣ ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ አልደረሳችሁም ይላል። ወገኖቼ እነዚህ የአጽዋማት ወራት ለቅድስና እንዴት ምቹ መሰሏችሁ! ከመብላትና ከመጠጣት ወራት ይኸውላችሁ። የአባቶቻችን ትምህርት ምን ይላል መሰላችሁ? እቺ ነግሬያችሁ አበቃለሁ ብዙ እንዳላስቆማችሁ። ይኸውላችሁ የአባቶቻችን ትምህርት ምን ይላል? ጠግቦ መመገብ የዝሙት አባቷ ነው ይላል። ሆድን በጾም ማስጨነቅ ግን የንጽህና ምንጭ ነው ይላል። በእነዚህ የጾም ወራት ህልማችሁን እንኳን ተመልከቱት። በጣም ንጹህ ህልም ነው የሚሆኑት። ወጣቶች በተለይ ወንዶች ታውቃላችሁ፣ በጣም በጾም በታጠቅም ቁጥር በሰገድን ቁጥር እንኳን የዝሙት ሐሳብ ህልመ ሌሊት እንኳን ይጠፋል። ንጹህ መኝታ ይኖራችኋል። ለምን? ጠግባችሁ አትበሉማ። አባቶቻችን እንደሱን ያሉት በጾም ሆድን ማስጨነቅ የንጽህና አስገኝ ነው ይላል። ታዲያስ ዋናው መርከሻው ዝሙት አይደል? ዝሙትን በምን ድል እንነሳለን? በጾም፣ በጸሎት፣ በስግደት፣ በማስቀደስ፣ እንቅልፍን በመቀነስ፣ መብልን ጥቂት በማድረግ፣ ብዙ በመብላት አይደል፣ ጥቂት በመብላት
አብዝቶ ከመብላት ሰውነቱን የከለከለ ሰው እርሱ ሰውነቱን ከኃጢአት ገብቶ መያዝ ይችላል ይላል ሃይማኖተ አበው። ጥቂት በጣም ጥቂት ታዩታላችሁ። ሰውነታችሁ ሲቀላችሁ፣ ዝሙትን ማሸነፍ ስትችሉ፣ ሐሳበ ዝሙት ይርቅላችኋል። አብዝታችሁ የምትበሉ ከሆነ ቅዳሴ እዚህ የተቀደሰ እዚህ ከጀርባ ግን ሰዓት እንኳን ሳይደርስ የምትጎሰጉሱ ከሆነ በደረቅ እንጨት ላይ እሳት እንደመልቀቅ ነው ይላል አንድ ሊቅ። ብዙ መብት። ይሄ ሁሉ ኃጢአት ከየት የመጣ? እስኪ ግሮሰሪውን ተመልከቱ። በዚህ ስጋዊ፣ በዚህ መጠኑ፣ በዚህ እርቃን የወጡ ሴቶች፣ በዚህ ብልጭ ድርግሙ፣ አሁን በዚህ ውስጥ አልፎ ቤቱ ይገባል። አንድ ቀንስ ይግባሽ፣ 2 ቀንስ ይግባሽ። እንዴት ይችላል? ሁሉም ተፈቃቅዶ ዘማዊ ሆን ያሳስብ። ክርስቲያን ግን ከዚህ ውጭ ነው። በደረቅ እንጨት ላይ እሳት በመልቀቅ አይኖርም። ብዙ እየበላህ ሰውነትን በዝሙት አታስጨንቀው። በጥቂት በመጠን እንድትኖር ሆነ። እሱ ቅድስናን ያመጣል። ድል መንሳትን በዝሙት ላይ ያቀዳጃል። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ አልደረሳችሁም ይላል። አባቶቻችን እግዚአብሔርን እስከ ማየት የደረሱት በዚህ መንገድ ነው ወገኖች። ቅዱስ የሆኑት የነፋስ ሹክሹክታ የሚያውቁት፣ የወፍ ቋንቋ የሚያደምጡት፣ የዓለት ብልት የመረመሩት፣ በነፋሳት ትከሻ ተጭነው የበረሩት፣ ወደ ደመናት የገቡት፣ እግዚአብሔርን ብዙ ጊዜ ያነጋገሩት ቅዱስ በመሆን ነው። እግዚአብሔርን ማየት አትፈልጉ? እግዚአብሔርን ማናገር አትፈልጉ? እግዚአብሔርን በግልጽ ከእናንተ ጋር ሲሰራ ማየት አትፈልጉ? እግዚአብሔር አጠገባችሁ ሆኖ ማየት አትፈልጉ? በጣም ርቀነዋል። በኃጢአት ምክንያት ማየት አልቻልንም። ደብዝዞናል ብቻ አይደለም፣ ማየት አልቻልንም። ኃጢአት ይህን አረገው። ስለዚህ ምን እናድርግ? መቀደስን እንፈልግ። ቅዱስ መሆን አንደበታችንን፣ ሰውነታችንን፣ ሕይወታችንን ከሚያረክሱ ነገሮች በመለየት ቅድስና ፍጹም እናድርግ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤታ አይለየን። አሜን።